በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ አረጋዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። እንደዚሁም በሰኔ 14 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት ጻድቃን ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆን ለዚህ ሰዓትና ደቂቃ አደረሰን አደረሳችሁ ለማለት እወዳለሁ። እና የተወደዳችሁ የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁሉ ጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ መንፈሳውያን የተባላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልጆች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን እንዲሁም የጻድቃን የሰማዕታት ቤተሰቦች ሁላችሁም በየሰዓታችሁ አቆጣጠር ሰላም እንዴት ዋላችሁ እንዴት አመሻችሁ እንደምን አደራችሁ ላለው አሜን አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን አምላክ ስሙ ከፍ ከፍ ያለና የተመሰገነ ይሁንልን። እንኳን ለታላቁ ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ ላለውኝ። እኔ ስሜ ፍቅርተ ሥላሴ ይባላል ከዱባይ ነው እና ከዚህ በፊትም አንድ ሁለት ጊዜ ምስክርነትን ሰጥቻለሁ። አሁንም እግዚአብሔር በወደደና በፈቀደ ምስክርነቱን ለመስጠት መጥቻለሁና የእግዚአብሔር መቼም ስራው ድንቅ ነው። በከፋን በተጨነቀን በተቸገረን ጊዜ ያው ወደሱ ባሳሰብን ቁጥር እሱ ደግሞ አንድ ነገር ለማድረግ አይዘገይምና እና እግዚአብሔር ከወደደልኝ እኔም ያደረገልኝ እግዚአብሔር ለመናገር መጥቻለሁ እና እኔ ሁሉም ናቸው እኔ ሲጨንቀኝ ሁሉንም ነው መጣራው። በቃ ጻድቃን ሰማዕታት ሁሉንም ቅዱስ ሚካኤል ቅዱስ ገብርኤል እናታችን ቅድስት ድንግል ማርያም ሁሉንም እኔ ነኝ ብዬ መጣራ የለምና ሁሉንም ነው መጣራው ሲጨንቀኝ ማለት ነውና ወንድሜ እስር ቤት ሆኖ ታሞብኝ ነበር ራሱን ታሟል ብለው ያው በሰው ሀገር እንኳን ታመሙ መስማትና እንዲሁም ያስጨንቀና በጣም ተጨንቄ በቃ ቅዱስ ሚካኤል እዛው እስር ቤቱ የመግባቱ ሳይንስ ደግሞ እሱ እዛው ታሞ
ብዬ በጣም ተጨንቄ ምናምን ነገር በቃ ምንም አማራጭ ሳጣ በቃ እግዚአብሔር ሆይ አንተ ወንድሜን ፈውስልኝ፣ ሊቀ መላእክት ቅዱስ ሚካኤል አንተ በምሕረት በክንፎች ከለለ በወንድሜን አይምሮን ሰላም ስጥልኝ፣ ጤናውንም ደግሞ ከወደድክም ያንተ ፈቃድ ይሁን፣ ግን ከወደድክም ወንድሜን ከእስር ቤትም አስወጣልኝ ብዬው በቃ ተማጸንኩት ማለት ነውና እግዚአብሔር ስሙ ከፍ ከፍ ያለ የተመሰገነ ይሁንልኝ። ቅዱስ ሚካኤል አምላክ ፈጥኖ ደራሹ ገናና መልአክ ኃያሉ መልአክ ሊቀ መላእክት ቅዱስ ሚካኤል ደርሶለት ወንድሜንም ከእስር ቤት አስፈትቶልኝ ጤናውንም ሰጥቶልኝ እና እግዚአብሔር ይመስገን ለብላችሁ ይሄንን ነገር አመስግኑልኝ እላለሁኝ። እና ደግሞ በመቀጠልም የእናታችን የቅድስት ድንግል ማርያም የኪዳነ ምሕረትም ምስክርነት አለኝ። እሷም እንደዚህ ከሴቶች ጋር ትንሽ በቃ ምናምን ጠፍቶብኝ በጣም ተጨንቄ ምናምን ነገር ነበረ። በቃ ለሷ ተናገርኳል ማለት ነው። ባክሽን ከዚህ ችግር አውጪኝና ምስክርነትሽን እሰጣለሁ ብያት እሷም አላሳፈረችኝም፣ ደርሳልኛለች። እና ደግሞ እንደዚሁም በቃ የውስጤን ስለ አባቴ ምናምን ነግሬያቸው ነበረ። ያው እየደረሱልኝ ነው እግዚአብሔር ይመስገን። እና በጸሎታችሁ አስቡኝ ፍቅርተ ሥላሴ እያላችሁ ሁላችሁም በጸሎታችሁ አስቡኝ እላለሁ። እግዚአብሔር ይመስገን ይሄን ላደረገ አምላክ ስሙ ከፍ ያለ የተመሰገነ ይሁንልን። ደግሞ በድጋሚ ብዙ ምስክርነት አለኝ ግን ሪካርድ እንዳላበዛ ብዬ ነው። በድጋሚ መለሳለሁ። ወስብሐት ለእግዚአብሔር ወለመስቀሉ ክቡር ወለድንግል አሜን። ይቆየን። እግዚአብሔር ያክብርልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተዋሕዶ ሃይማኖት እንክል የሌላት ተዋሕዶ ሃይማኖት እንክል የሌላት እንከተላት እስከ ሞት በእውነት ያለ ፍርሃት እንከተላት እስከ ሞት በእውነት ያለ ፍርሃት። እናታችን ቅድስት ለአምላክ እናት እናታችን ቅድስት የአምላክ እናት እንስገድ በእውነት ለአምላክ እናት እንስገድ በእውነት ለአምላክ እናት። ጻድቃን ሰማዕታት ወሐዋርያት ጻድቃን ሰማዕታት ወሐዋርያት ያማልዱናል መላእክት በእውነት በላይኛው ቤት ያማልዱናል መላእክት በእውነት በላይኛው ቤት። የተወደዳችሁ የተከበራችሁ የቅዱሳን ዝክር እንዴት ቆያችሁ? እንዴት ከረማችሁ? በጣም ደስ የሚል ዜና ነው እንግዲህ ዛሬ ይዤላችሁ የመጣሁት። ከዚህ ቀደም እንደነገርናችሁ እናንተም እንደጠየቃችሁኝ በተለይ በተደጋጋሚ እንግዲህ ራሱን የቻለ ዩቲዩብ ከፍተህ በተለይ ደግሞ የቅዱሳንን ቦታ እንደዚሁም የተለያዩ መንፈሳዊ አገልግሎት የምትቀርጽበት የዩቲዩብ ቻናል አዘጋጅልን ባላችሁኝ መሰረት የዩቲዩብ ቻናል አዘጋጅቻለሁ። እሱም በዩቲዩብ ቻናሌ ላይ ታገኙታላችሁ። በዚህ አጋጣሚ በመጀመሪያ እዚህ ጋር እንደምትመለከቱት በዩቲዩብ ቻናሌ ስትገቡ የቅዱሳን ዝክር ላይ ስንገባ በአጠቃላይ ማለት ነው እዚህ ጋር የአሮን ቭሎግ የሚል አለ። እየገባችሁ ሁላችሁም ሰብስክራይብ እንድታደርጉኝ ሁላችሁንም በእውነት በትህትና ጠይቃችኋለሁ። አሁኑኑ 1000 ሰብስክራይብ እንዲገባ ፈልጋለሁ። ለስራ ለመቀጠል የግድ እንደምታውቁት ዩቲዩብ ስለሚጠይቅ በዚህ መልኩ ሁላችሁም
ይሄን ማድረግ ብትችሉ በጣም ደስ ይለኛል። ከፍቅር አንፃር ይሄንን መልእክት እንግዲህ ሳቀርብላችሁ ለሁላችሁም ነው። ባጭሩ ደግሞ ከከበዳችሁ እንደዚህ አሁን እንደምታዩት አሮን ቭሎግ ብላችሁ እንደዚህ ብትጽፉ ይመጣላችኋል ማለት ነው። እስካሁን የሰራሁት ያው አንድ ቪዲዮ ነው። በቀጣይነት ሰራለው አሮን ቭሎግ ብላችሁ ታገኙታላችሁ። እንግዲህ የዚህን አገልግሎት እንግዲህ ሰብስክራይብ እያደረጋችሁ ሁላችሁም አገልግሎቴን ሁሌም እንደምትደግፉት እንድትደግፉኝ እጠይቃችኋለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በቅርብ ቀን እንግዲህ ወደ አገልግሎት ገብተን የምንፈልገውን ያክል አገልግሎት ለሁሉም ሰው እንድናደርስ ይሄንን ዩቲዩብ ቻናሌን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አድርሱልን። ሁሌም እንደማመሰግናችሁ ታውቃላችሁ። አሁንም ደግሜ የማመሰግነው እንግዲህ የዩቲዩብ ቻናላችን የቅዱሳን ዝክር 120 ሺህ ደርሰናል። ወደ 200 ሺህ ለማድረስ ሁላችንም እንግዲህ እንጥራለን። ሼር ስለምታደርጉ እናመሰግናለን። ብዙዎቻችሁ ቤተሰብ ናችሁ ግን ስለምትረሱ ይመስለኛል ሰብስክራይብ አላደረጋችሁም። ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁንም እንደዚሁም ደግሞ ለሌሎች ምዕመናን እኛ የተጠቀምንበትን ያክል ሌሎች እንዲጠቀሙ ማድረጉ እንዳትረሱ ሁላችሁንም አሳስባለሁ። የሥላሴ ረድኤት በረከት በሁላችን ላይ ይደር። አመሰግናለሁ። በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከነሱም ለወፍጮ ስራ የተመደቡ አሉ። ሸክላ ስራና ሌላም ልዩ ልዩ ተግባረ እድ የሚያውቁ ይጎበኛቸዋል። ጽሕፈት የሚጽፉ አሉ። ለሁሉም በየስራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ሰሪ የምታገለግል 6 መቸለሻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትህትና ተጠብቀው ይኖሩ ዘንድ በዋሃተ በጾም በጸሎት በትምህርትና በትዕግስት ተጸምደው ይኖሩ ዘንድ ቅዱስ መጽሐፍት እያነበበ ይተረጉምላቸዋል። በአባቶች በአባ ጳኩሚስ በቴዎድሮስ ቤት እንደተማረ ይህን የማህበር አስተዳዳሪ ስርዓት ተሰራላቸው። የመጽሐፍና ሌሎችንም የማህበር አስተዳዳሪ ስርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የስርዓት መምህር ነው። ሁለተኛም ለብፁዕ ቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎት እንሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ እረፍት ከሐዘን ደስታ ወዳለበት ከሐሰር ወደ ብር በታላቅ ደስታ ወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን ኃላፊውን ዓለም ክብር ስለናቀ በመንግስተ ሰማያትን የማያልፈውን የማይጠፋውን ክብር አቀናጃለሁ። በዚህ ዓለም የብርሃን ልብስ ደግሞ የወርቅና የብሩን ደግሞ ጌጥ እንደናቅ ደግሞ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ደግሞ ያልታሰበውን አለብሳለሁ፣ አስጌጣለሁ። ከትውልድ ሀገር ደግሞ ወጥተ በባዕድ ሀገር ደግሞ ስለኖርክ እኔ ሰማያዊ ደግሞ ኢየሩሳሌም ደግሞ እሰጥሃለሁ። የማያልፍ የሚፈርሱ የዚህን ዓለም ደግሞ ቤት ንብረት ደግሞ ስለናቅ ደግሞ የማይፈርስ የማያልፍ የሕይወትን ቤት ደግሞ እኔ እሰጥሃለሁ። መታሰቢያን ያደረገ በጸሎት የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህን መጽሐፍ የጻፈ ያጻፈ የተረጎመ ያነበበ የሰማ ያሰማ በሕይወት መጽሐፍ እጽፍልሃለሁ። መታሰቢያን የሚያደርግበት ዕለት የራበውን ያጠገበ የተጠማውን ያጠጣ እኔ የሕይወትን እንጀራ አበለዋለሁ፣ የሕይወት ጽዋ አጠጣዋለሁ። በዓልህ ደግሞ በሚከበርበት ዕለት ለራበው ምሳውን ያበላ እኔ በምሳ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስምህ በተሰራው ቤተ መቅደስ ውስጥ ደግሞ የጸለየ የለመነ ፈጥኝ ጸሎቱንና አሰማዋለሁ፣ ልመናውን እቀበለዋለሁ። ቤተ ክርስቲያንም ደግሞ ለሰራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽህና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውን እንስሳት ሞት አይደርስበትም፣ የእህል ችግርም አይኖርበትም። በጥቡ ልብ ሆኖ የገድልህን መጽሐፍ የሰማ ያለ ስንፍና በፍጹም በመታመን የንባቡን ኃይለ ቃል የሰማ እኔ ለችግሩ ሁሉ ፈጥኜ አደርስለታለሁ። ለቤተ ክርስቲያን መባ ያገባን ዕጣን ወይም ቅብአ ሜሮን ወይም ዘይት የሰጠ እኔ በሰማያዊት መንግስት አገባለሁ። ንጉሱም ቢሆን ለቤተ ክርስቲያን የሐር መጎናጸፊያ ቢሰጥ በዓል በሚከበርበት ዕለት
ቢያከብር እኔ በመንግስቴ አከብረዋለሁ፣ በጠላቴ ላይ ድል አቀናጀዋለሁ። ከመኳንንት ከመሳፍንቱ ጋር ሰላምን ሰጠዋለሁ። በምድር ላይም ዘመኑን ወይም እድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍበትም፣ መልአከ ሞትም ሊያስደነግጸው አይችልም። እንደ ነቢያቶች ኤልያስና ሄኖክ ትሰውራለህ እንጂ። በብሩካን እጆች የቀበርካት እናት እድናንም በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው የማይቀበርበት ወይም ለማንም እንዳይታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰውራል። ይህች ቤተ መቅደስህንም ታላቅና የተከበረች አድርጋታለሁ። የበቁ የደጋግ ነገሥታትና ጳጳሳት የመቃብራቸው ወይም የማረፊያቸው ቦታ ትሆናለች። ጌታችን ለአባታችን ይህን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን አቤቱ በፊት ሞገስ አግኝቼስ ከሆነ እናገር ዘንድ ፍቀድልኝ አለው። ጌታም ወዳጄ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ ከእኔ የምትፈልገውን ሁሉ ጠይቅ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህን ሁሉ ስለሰጠኝ እስከ ዘላለም ድረስ በስም የተመሰገነ በጌትነትም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታዬ ሆይ መታሰቢያዬን ያደረገ የገድሌን መጽሐፍ ያጻፈ በጸሎቴ የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስ እስከ 15 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ አረጋዊ አቤቱ ይህች ቦታ የነገስታት የጳጳሳት የክቡራን መኳንንት መሳፍንት ብቻ መቃበሪያ ሆና አትቀር፣ ነገር ግን ለተገፉ ለነዳያን አባት እናት ለሞቱባቸው ለዕውራን ለአንካሳ መጠጊያ ትሆን ዘንድ ማንኛውም ግለሰብ ይቀበርባት እንጂ እኔ በዚች አገር እንግዳና ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስ የተመሰገነ አረጋዊ እንደ ቃል ይደረግልህ አለው። አባታችን አቡነ አረጋዊ መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተ ንስሐ ሳይገቡ በድንገተኛ ሞተው በዚች በአጸደ ቤተ ክርስቲያኔ የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስ እንኳንስ በተራራው ጫፍ ላይ የተቀበሩ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስም የተሰየመ ቤተክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠው አለው። አባታችን አቡነ አረጋዊ አቤቱ ይህችን ቤተ መቅደስ በውስጧም የሚኖሩትን ባርክ አለው። መድኃኒታችንም ይህች ቤተ መቅደስ የተባረከች የተቀደሰች ትሁን፣ በውስጧም ሰው አይታጣም፣ መብራቷ አይጥፋ። ስጋይና ደሜ በውስጧ በተዘጋጀ ጊዜ ለምላሜ ሙቀት ያልተለየው የሰመረ በፊትም የተቀባ አይነት ያለው ይሆናለው። አባታችን አቡነ አረጋዊ መልሶ አቤቱ ይህች መንፈሳዊ ድርጅት ወይም ማህበር ልጆችንና ቅዱሳኖችንም ሁሉ ባርክ አለው። ይህች ማህበር የተባረከች ትሁን፣ የችግረኞችን መጠጊያ፣ የተራቡ የሚጠግቡባት፣ የታረዙ የሚለብሱባት ወይም የተራቡት ምግብ ለተራቆቱት ልብስ ትሁን አለ። እሊህም ቅዱሳን ልጆች እልፍ አእላፍ ይሁኑ፣ እንደ ባህር አሸዋ እንደ ሰማይ ከዋክብት ትውልዱ ነገዱ እንደ ተስፋፋ ዘሩም እንደ በዛ እንደ ያዕቆብ ልጆች የበዙ ይሁኑ። ድንገተኛ በሽታ መቅሰፍት ሰውነትን የሚያዝግ የሚያጠወልግ ህመም ወደ እነሱ አይቅረብ። አባታችን አቡነ አረጋዊ አቤቱ ይህችን የማድርባትን በአቴንና በአንተም ላይ ጋር ደግሞ ቁሜ ቃል ኪዳን የተቀበልኩባትን ቦታ ባርክ። ይልቁንም ይህች እግርህ ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ተሆናቸው ወይም ከህመማቸው ይፈወሱ ዘንድ ባርካት፣ አክብራት። ህማም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ ደግሞ እምነትን ቢሰራ ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በሱ ላይ ደግሞ ድንቅ ተአምራትን ተፈጽሞ ከህመሙ ነፃ ይሆን ዘንድ ፈቃድ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ይደረግልን በማለት በማይታበል ቃል ኪዳን ገባለት። ከዚያም ደግሞ ወደ ተራራው ያወጡትና ያመነኩስታል። ያቺም ወንዝ ወይም ውሃ ማይ ምርቃይ ወይም መጠመቂያ ትባላለች። እስከዛሬም ድረስ በዚህ ስም እየተጠራች አለች።
የብፁዕ ወቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱን ወይም የትሩፋቱን ነገር ሁሉ እስከ ዓለም ዳርቻም ደረሰ። ብዙ ሰዎችም ከምስራቅ ከምዕራብ ከሰሜን ከደቡብ ዕለት በዕለት ደግሞ እየመጡ መነኮሳት በዙ ፈጽመው በረከቱ እሱም እንደልማዱ ደግሞ ሌሊትም ቀንም እንደ መላእክት ትጋትን ስግደትን ጾም ጸሎትን በፍጹም ትህትናና ፍቅር ያስተምራቸው ነበር። እነሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም ኢየሱስን አሰራፍኖት የሚከተሉ ሁሉ ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባረ ዕድ ጥበብ ወይም የተለያዩ ስራዎችን መስራትን የሚችሉ ለቤተ ማዕበሩም የሚላላኩ ነበሩ። ክቡር ብፁዕ ወቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊ ዕለት በዕለት ወደሱ የሚመጣውን የሰው ብዛትና በዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪ ይህንንስ አታድርገኔ ከሀገሬ ወጥቼ ወደዚህ ደግሞ የመጣሁት በእንግድነት በስደተኝነት በብቸኝነት በጸጥታ ለመኖር ወድጄ ነው። ነገር ግን እኔ ዘንድ ደግሞ የሕዝብ መከማቸት በብቸኝነት ለመኖር አላሰለቸኝም አለ። ከዚህ በኋላ አረጋዊ ሆይ ደግሞ ስለዚህ ነገር አታንጎራጉር፣ እንደ ሐዋርያት አለቃ እንደ ጴጥሮስ ዕውሮችን የምትመራ ለብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔርን አደረበት። ከልቦናው ታቀበ። ትምህርትን ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹህ አድርጎ ግዕዘ ባህሪን ደግሞ ወይም ጠባይ በእግዚአብሔር ሕግ ማጽናት እንጂ ነው ተብሎ እንደተጻፈ የክርስቶስን ድንቅ ስራዎችን ፈጸመ አስቧልና። እዚህም ከነሱ እያንዳንዱ የሰማው ሁሉ ደግሞ ትህትናን የዋሃትን ደግሞ ሃይማኖትን ገንዘብ ያደርግ ዘንድ የመጽሐፍትን እያነበበ ደግሞ እየተረጎመላቸው ጀመረ። ጌታችን በወንጌል ከእኔ ተማሩ እነሆ እኔ የዋህ ነኝ ልቤም ትሁት ነው ሲል ተናግሯልና ይህን ለብዙ ዘመን ቀድሞ ከሱ ጋራ ከነበሩ አባቶች ተምሯልና ከደቀ መዛሙርቶች ከዮሴፍና ከማቲያስ የሰማነው ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖር ወደው ስጋዊ ብቻን ንቀው እጮኛዎቻቸውን እየተወ ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስና ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም አመነኮሳቸውና በምንኩስና ሥርዓት ተጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና ደግሞ አስረከባቸው። እሷም ጋራ በአንድነት በየዋህነት በጾምና በትዕግስት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግድጃዋን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ስጋዋን ባህር በፍታ አድርገው ደግሞ ከእግረ ሀብሉ ስር ደግሞ አስቀመጧት። በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር ደግሞ አወጧትና አባታችን አቡነ አረጋዊ ካለበት አደረሷት። አባታችን አቡነ አረጋዊ እናቱን ባያት ጊዜ አቅፎ ደግሞ ሳማትና የእናቴን ደግሞ መንገዷን ደግሞ ላቅናላት ሐሳቧንም ላስፈጽማት ለእግዚአብሔር ክብር ይገባል በማለት አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም አጽፍ ገነዛት። ወንድሞች መነኮሳት መንግስቷንና ብልጽግናዋን ንቃ መሰደዷን እንግድነቷን እያሰቡ መሪር እንባ እያለቀሱ
በዳዊት መዝሙርና በሌላም ጸሎት ሥርዓት ፍትሃት አደረሱላት። ለመቀበሪያዋም ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከዚህ ማዶ የሚኖሩ የሴት መነኮሳት መካከል አንዲቷ የሞተች እንደሆነ ወደ ወንድሞች መነኮሳት ያመጧታል። እነሱም ደግሞ ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ ይቀብሯት ዘንድ በአባታችን በአባ ፓኩሚስ ገዳም ሕግና ሥርዓት አለና የአባታችን የአቡነ አረጋዊ እናቱ ቅድስት ዕድና ጸሎትና በረከቷ ከወዳጅ ከሆነው ከእኛ ከሁላችን ከሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። ከዘመናት አስቀድሞ የነበረ ጥንት ፍጻሜ የሌለው ሁሉን የያዘ ሁሉን የሚገዛ ማቱ የራቀ ምህረቱ የበዛ እውነተኛ አምላክ በደለኛውን የሚታገስ የቀረበውን የሚያርቅ የራቀውን የሚያቀርብ ሁሉ በማይል እጁ የተያዘ ልብ ያሰበውን የሚያውቅ ኩላሊት ያመላለሰውን የሚመረምር ጠጉርን የሚቆጥር በጠፈር ተቀምጦ መሰረትን የሚሸከም የማይታየውና የሚታየውንም ሁሉ በመፍጠሩ ትምክህት የሌለበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አቡነ አረጋዊ የገድል በእግዚአብሔር ቸርነት እናነባለን። ክቡርና ብፁዕ የሚሆን የአባታችን የአቡነ አረጋዊ ጸሎትና በረከቱ ከኔ ከኃጥኡ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚያን ዘመን የእግዚአብሔርን ጸጋ ሳይሰጠው በፊት የእግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት የዜማን ድምጽ እየሰማ በጣዕመ ዜማው ኢትዮጵያን ያዜመ ባለቤት ያደረጋት ያሬድ የሚባል ቀሲስ ወይም ደግሞ ካህን ነበረ። በኢትዮጵያዊ ንጉሥ ነገሥት በአጼ ገብረ መስቀል ዘመነ መንግስት በአክሱም ሳለ የአይዋፍን የእንስሳንና የአራዊትን ድምጽ ቃና ለይቶ እስከማወቅ ድረስ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይንና ሐዲሳትን ተምሮ አንብቦ መተርጎም ቻለ። ከዚህም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ ዜማ ድምጽ ቃና በሚያስተምርበት ጊዜ ከድምጹ ማማር ወይም ጣዕም የተነሳ የሚሰማን ህሊና የሚመስጥ የተመልካችንም ልቦና የሚስብ ነበረ። በሽተኛም ህሙምን ሐዘንተኛንም ሐዘኑን አያስታውሰውም ነበረ። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለሱ በምድር ተገልጾለታልና በዚህም ትምህርቱና ዕውቀቱ ሕዝቡ ሁሉ ንጉሱን ጳጳሱንም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትንም ሁሉ ለሱ የተሰጠውን ልዩ ጣዕም ዝማሬም ሰምተው አከበሩት፣ ከፍ ከፍ አደረጉት። አስቀድሞ ያልሰሙትን በጣዕመ ዜማ የሚዘመር ወይም የሚነገር አዲስ የዜማ ትምህርትን አግኝተዋልና። ካህኑም ያሬድ ጳጳሳቱም በንጉስና በሕዝቡም ዘንድ መወደድን በመከበርንና በማለሟልነትን አገኘ። ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው ከአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሥ አጼ ገብረ መስቀልንም ያሳንጽለት ቤተ ክርስቲያን ይጎበኝ፣ በውስጧም በዜማ ድምጽ ምስጋና ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ አውቆ ለደቀ መዝሙርቱ ካህኑ ያሬድ ይጎበኘኝ ዘንድ ወደኛ መጣ፣ ሁሉን ያውቅ ዘንድ ልዩ የዕውቀትን መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችን የአቡነ አረጋዊን ደቀ መዝሙር ማቲያስንና ዮሴፍን በተራራው ስር አሳ ያጠምዱ ዘንድ ሲሄዱ በወንዝ ዳር አገኛቸው። በዚያም ሰላምታ ሰጣቸውና የእግዚአብሔርን አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አባታችን አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ላይ ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ደግሞ ተቃቅፈው ተሳሳሙ። ዳግመኛም ካህኑ ቅዱስ ያሬድ በቤተ ክርስቲያን ሄደና 3 ጊዜ ሰግዶ
ከተሳለመ በኋላ የሕንጻዋን ማማር እየዞረ አድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆኖ በሰማያት ያሉ መላእክት ዘወትር ይጎበኟታል። እርሷ የመለኮት ማደሪያ ናትና ይመለከቷታል። እኔም ዙሪያዋን እየዞርኩ ድንቅ የሆነ የቅድስት ቤተ ክርስቲያን የሕንጻዋን ውበት ተመለከትኩ በማለት በዜማ ድምፅ አሰምቶ ዘመረም ተናገረ። ስለ ቃለ ዝማሬውም ከሱ ጋር ለብዙ ጊዜ ሲወያዩ ቆዩ። አባታችን አቡነ አረጋዊ የያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖት ትምህርት እየሰጠ ብዙዎችን ከኃጢአት ወደ ንስሐ መለሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን የትምህርትን ቃል የሰሙ ሁሉ ታላቅ ሹማምንቶች ጭፍሮችም ሳይቀሩ በትምህርቱ ተመስጠው መነኮሳቱ እንዳጠቃላይ ለዚያ ደግሞ በመስራቅ ደግሞ ክፍለ ሀገር ከእግዚአብሔር የፈዋሽነት ወይም ደግሞ የመንፈሳዊ ዶክተርን ስልጣን ተሰጠው። ከሰው ወገን ደግሞ እያዘነ ወደሱ ሄዶ በደስታ ወደ ቤቱም ደግሞ ያልተመለሰ ማን ነው? እሱ ከሰው ወገን እያለቀሰ መጥቶ ለቅሶን በደስታ ለውጦ ያልተመለሰ ሰው ማን ነው? ከሰው ወገን እየተቆጣና እየተበሳጨ መጥቶ ሰላማዊ በመሆን በፍቅር ወደ በዓቱ ያልተመለሰ ማን ነው? እሱ ከጎበዛዝቱና ከወጣቱ ወገን ከተራራው ላይ ደግሞ ወጥቶ የአባታችን የአቡነ አረጋዊን ፊት በማየትና በትምህርቱ በመስማት ኃላፊ ጠፊ የሆነ የዚህን ዓለም ፍቅር ንቆ በንጽህና ደግሞ መኖርን ያልመረጠ ማን ነው? እሱ ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን አቡነ አረጋዊ ዘንድ መጥቶ ጋኔኑ ያልተወ ወይም ያለቀቀው ማን ነው? እሱ ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ደግሞ ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው? እሱ የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽዱለ ባህሪ የሚሆን ወደ አቡነ አረጋዊ መጥቶ በየጊዜው ትክክለኛውን አእምሮን ያላገኘ ማን ነው? እርሱ እንግዲህ የምስጋናውን ዜና ደግሞ ተአምራቱንና ገድሉንም ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናንነት፣ ኃይል፣ ስልጣን፣ ችሎታ ያለ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህ ሁሉ በሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባት ይህን ታላቅ ተጋድሎ ለማድረግና በጎ ስራዎችን ደግሞ ለማከናወን ቻለ። ጌታችን በወንጌል የላከኝ አባቴ ካልመረጠው ደግሞ በስተቀር ወደኔ ይመጣ ዘንድ ማን ችሎታ አይኖረውም ብሎ ተናግሯልና ይህ አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ደግሞ ተስቦ ይህን ገድል ጀምሮ ለመፈጸም በቃ። እነሆ ዛሬም ከሰይጣን ወጥመድ ያድነን ዘንድ በጸሎቱ እንማጸናለን። መንጋውን ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን ዘንድ ተስፋ እናደርጋለን እስከ ዘላለሙ ድረስ አሜን። የጻድቁ የአባታችን የአቡነ አረጋዊ በረከት በእኔና በእናንተ በሁላችን ይህን ድምጽ በምንሰማው ጸንቶ ለዘላለሙ ይኖር አሜን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። ጸሎትና በረከቱ ከወዳጁ ከኔ ከኃጥኡና ከናንተ ይህን ፕሮግራም ከምትሰሙ ጋር ጸንቶ ይኖርና የጻድቁ አባታችን የአቡነ አረጋዊ ያደረገው ተአምር ይሄ ነው። ጠባቂው የሚሆን ሃይማኖቱ የቀና እስከ ቴዎድሮስ ድረስ የነበሩ የኢትዮጵያ ነገስታት የሰሩትን ሕግና ስርዓት በማፍረስ የሥራዋ ማማር ባስጎመጃቸው ጊዜ ስጋዊ ፈቃዳቸውን ይፈጽሙ ዘንድ በልባቸው የጠፋ አእምሮ የሌላቸው ወይም ደግሞ የጎደላቸው መኳንንትና ጎበዛዝት በድፍረት ወደ ተራራዋ ይወጡ ዘንድ ወደዱ። ከዚህም ጊዜ የተጋድሎ መንፈሳዊ አርበኛ ክቡር አባታችን አቡነ አረጋዊ ተአምራዊ ኃይል ከማድረግ አልታገሰም። ወደ ተራራው እንዳይወጡ በዘንዶ ጅራት ያሰራቸዋሉ። እሱ ለጥፋት ከላካቸው የአራዊት ድምጽ ፍራቻ የተነሳ ፈርተው ከገመዱ ስር ደግሞ ፈጥነው የሸሹማሉ። መንፈሳዊ የተጋድሎ ደግሞ አርበኛ ክቡር አባታችን አረጋዊ ልጆች ወንድሞች ሆይ ደግሞ የአባታችሁ የአረጋዊ ጥበቡን ደግሞ ኃይል ተመልክታችሁ ደግሞ
ቀድሞ ደግሞ ከሀገረ ጽዮን አክሱም ወጥቶ ከወንድሞቹ ተለይቶ ደግሞ በስተምስራቅ በኩል ገዳማትን ሲዞር ቆየ። በአቱን ደግሞ ደብረ ዳሞን ደግሞ እንደ በረድ ነጽታ ደግሞ በአዳባብ ደግሞ አጊጣ ደግሞ አሸብርቃ በሁለቱ ተራሮች መካከል ደግሞ እንደ ፀሐይ ስታበራ ደግሞ በተመለከታት ጊዜ ልቡ በፍቅሩ ደግሞ ተነደፈ። ለዘላለሙ ለራሱና ለልጆቹ መጠጊያ እንድትሆን ደግሞ ፈጣሪዋ እሷን ደግሞ ይሰጥ ዘንድ ደግሞ ለእግዚአብሔር የእጅ መንሻ ደግሞ ምስጋና አቀረበ። በዚህም ጊዜ እግዚአብሔር ልመናውን ደግሞ አሰበውና በታላቅ ዘንዶ ደግሞ ጅራት ከተራራው አናት ላይ ደግሞ ወጥቶ ይቀመጥ ዘንድ ደግሞ ፈቀደለት። ዘንዶ በጅራቱም ያወጣው ዘንድ ታዘዘለት። የዋህና ትሁት የሚሆን ደግሞ ክቡር አባታችን አረጋዊ ከረቂቃን ደግሞ ጠላቶች ወገን እንዳይፈራ ደግሞ የመላእክት አለቃ ቅዱስ ሚካኤል እየረዳውና እያጽናናው በፍጹም ደስታ በሰላም ከተራራው ላይ ደግሞ ወጣ። የደብሩንም ቦታ ደግሞ እንደ መላእክት በክንፍ ደግሞ የሚበሩ ድውይ የሚፈውሱ በብዙ መቶ ሺህ ደግሞ የሚቆጠሩ ጻድቃን ታፈራ ዘንድ አዘዛት። ልጆችም ደግሞ ቅዱሳንም በሚሞቱበት ዕለት ደግሞ ሁሉም ደግሞ ብዙ ድንቅ ተአምራትን በተራራው ራስ ላይ ደግሞ ይደረጋል። ቀስተ ደመናው ደግሞ በሱ ላይ ደግሞ ይተከል ነበር። የክብር አባታችን ቅዱሳን ደግሞ ልጆቹም ጽኑ ችግር ደግሞ በገጠማቸው ጊዜ ደግሞ የተሰወረበትን ቦታ ደግሞ ታላቁም ታናሹም ፈጥነው ደግሞ ሄደው የተሰወረበትን ቦታ 3 ጊዜ ደግሞ የመዞር ደግሞ ልማድ ነበራቸው። ጌታችን ደግሞ በቅዱስ ወንጌል በር ምቱ ይከፈተላችኋል፣ ለምኑ ይሰጣችኋል ብሎ እንደተናገረ እንዲህ ደግሞ አባታችን ችግራቸውን ደግሞ ያቃልላቸዋልና ፈቃዳቸውን ይፈጽምላቸው እንጂ አያሳፍራቸውም። የክቡር አባታችን የአረጋዊ ጸሎትና በረከቱ የፈጣሪያቸው ቸርነት ወዳጅ ከኔና ከናንተ ከሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የደብረ ታቦር ምሳሌዋ ለምትሆን ሰላም እላለሁ። ለደብረ ዳሞ ደብረ በውስጧ ተገልጿልና ሚስጥረ መንግስት ቃል ኪዳንህ አረጋዊ ኃያለ መስተጋድል የመስቀል ጋሻን የተሸከምከ አባታችን ሆይ አድነን። በፍርድ ቀን ደግሞ በምንጠይቅበት ጊዜ እኛ ልጆች በቸለተኝነት ስናመናታ ከምታስፈራው የእሳት ባህር ውስጥ ደግሞ እንዳንጣል ቀርበህ አድነን። ሰላም እንልሃለን። ለደብረ ዳሞ ደብረ ለምትመሰል ደብረ ሲና በውስጧ የዘነመባት የመላእክት አስኬማ መና አባታችን አረጋዊ ለኢትዮጵያ ብርሃኗ ነህና እኛ ልጆችን አድነን። ስለ እናትህ ብለ ስለ እድና በስጋም ደግሞ በነፍስም ዓለም እንዳያገኘን ሙስና እስከ ዘላለሙ ድረስ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን። የአምላክ በጎ ፍቃድ ይሁንልን፣ ይቅር ይበለን፣ ይዘከረን። እንዲህም ብለን ቅዱስ ልጁ እንዳስተማረን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታውንም ደጋግሜ እያልኩኝ ይህን ድምጽ ምስል የምትከታተለው ሁላችሁንም በትህትና የምጠይቃችሁ ነገር ሼር እንድታረጉት ላይክ እንድታረጉት በጻድቁ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን መልካ አቡነ አረጋዊን በስላሴ ስም አነባለሁ። ሰላምና ፍቅርን የተመላህ የክብር መምህር አባታችን ጻድቁ አቡነ አረጋዊ ሆይ የእስራኤላውያን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብጽ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ በአንደበት ያከናውን ልቦናዬንም ከሐኬት አንቃው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛም አስቀድሞ እንደተነገረ ለጸኑ ስምህ ሰላምታ የሚገባ ከቂም የራቀ ነብይ ዳዊትን የመሰልክ
ጻድቁ አቡነ አረጋዊ ሆይ ደግሞ ጠላት በላይ ደግሞ በድፍረት በተነሳ ጊዜ የሳሚ መቅሰፍት ደግሞ በበቀል በላዩ ይውረድበት። ሰላም ለስዕርተ ርስከ ከበደልና ከርኩሰት የተነሳ ንጹሃት ሆነው ሞገስን የተጎናጸፉ የራስህ ጸጉሮች ሰላምታ የሚገባ የአማላጅነት ክንድ እንደ አንበሳ ኃይል የሆንክ ጻድቁ አባታችን አቡነ አረጋዊ ሆይ ጸብን የሚወድ ጠላት የራስ እንደ ዱር ደግሞ ሸምበቆ ይድቀቅ። አሜን። ሰላም ለርእስከ አምላክ ለባረከው ራስህና እንደ ብርሃን ፋና ደግሞ ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከለ ናዝራዊ አባታችን አቡነ አረጋዊ ሆይ ሁሉ ጊዜ ከሚሰማ ግሩም ድምጽህ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራንብቲከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ አይኖች ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልክ ደግሞ ጻድቁ አባታችን አቡነ አረጋዊ ሆይ በእግረ ጽድቅህ ደግሞ አንበሳና ከይሲን ረገጥ ዘንድ ያንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአእዛኒከ ለከበሩ ጆሮቹና ጉንጮቹ ምስጋና እያቀረብኩ እልል እያልኩም ሰላምታ የሚገባ እክለ ምንዳቢህንም ደግሞ ከወዲሁ ደግሞ ቅዱስ ገብረ ክርስቶስ ጋራ የተመገብከ ጻድቁ አባታችን አቡነ አረጋዊ ሆይ ወደ ደብረ ሐሲንና ደብረ ከርቤ አሳረገኝ በታላቅ ማይበር ማዕበል ከፍ ከፍ ማድርገኝ። ሰላም ለአይናፊከ ዘወትር የማስተዋል ማዕዛን ለሚያሸትቱ የምንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማይረግና በክብር ደግሞ የገነንክ ደግሞ ጻድቁና አባታችን አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነት ከደዌ ፈውሰኝ አድነኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነት ለተሞሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘናት ዓለም ደግሞ በአማላጅነት ኃጢያትን የምታሳምር ጻድቁ አባታችን አቡነ አረጋዊ ሆይ ቅን ልቦናን አድለኝ የማይጎደል ሙሉ ዕውቀትንም ስጠኝ። ሰላም ለአስናኒከ እንደ እንቁና የልብ ጌጦች ደስ ለሚያሰኙ ጥርሶችህና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ ከክብር ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አረቀኝ። ሰላም ለቃልከ ከእስትንፋስ ጋራ ለተዋሄደ የከበረች ቃልህና ከወይንም ደግሞ ይልቅ የክርስቶስ ጣዕም ፍቅሩን ለቀመሱ ጉሮሮ ሰላምታ የሚገባ ትሩፍ ምግብ ነብይ ሴሎ ዮሐንስ አረጋዊ ሆይ በሰማይ ያለ ያየውን ህቡ ደግሞ ሚስጥር የሚስጥራት እስከ ንገረኝ ግለጽልኝ። ሰላም ለከሳደከ የቅድስናን ሀብል ለአሰረ ክብር አንገትህና ከከበደ ቀንበር ደግሞ ለአነጸ ትከሻ ሰላምታ የሚገባ በስተ ምስራቅ የተገኘ ፀሐይ ጻድቁን አባታችን አቡነ አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ ደግሞ አብራ በህልናዬ ውስጥ ደግሞ ሰላምንና እርቅን ደግሞ አሳደረብኝ። ሰላም ለዘባነከ ከማህያዊ መንፈስ ቅዱስ ንጹህ ክብሩን ከተቀበልከ በኋላ የቅድስና ፍጹም ካባን ደግሞ ከተጎናጸፈ ክብሩ ጀርባ ሰላምታ የሚገባ ተጋርሎ የበዛ ንጹህ ጻድቁ አቡነ አረጋዊ ሆይ ይህንን ምስጋናዬን ተቀበለ ተካዜን ደግሞ የሚያስረሳ ደግሞ ሐዘን የሚያረቅ ደስታን አድለኝ። ሰላም ለእንግዳከ የከበረ ደረትን በየጊዜው ላመሰግን በልቤ ሐሳብም ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነብይ ጻድቁ ሄኖክ ጻድቁ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይ ደግሞ ጻፍ የጠላቶች መታሰቢያ ግን ከንቱ ይሁን ዘንድ አጥፋ። ሰላም ለአእዳዊከ በቀራንዮ እንደተተከለው ደግሞ የበረድ እድ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በልቤ ውስጥ ደግሞ ከንቱ ሐሳብ ይመላለሳልና በደልን በአበዛም ደግሞ ምግባሬን ሳትመረምር ወደ ቅንንም ደግሞ መልካም ስር ደግሞ መልሰኝ። ሰላም ለመዛርኢከ ከአንበሳ ክንድ ይልቅ ደግሞ ለጸና መከንጃና
ሞገስ ኃይሉ ንዑድ ክቡር ለሆነ ክንድህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ሰማያዊ ክቡር ለተጠሩ ደግሞ ጻድቅና ጋራ ተላ ደስታን ደግሞ ባለበት በዚያ መንግስተ ሰማያት እኖር ዘንድ አማልደኝ። ሰላም ለእመታቲከ የዕጣን መስዋዕትን ያሳረጉ ዘንድ የከበረ ጽንሃ ማዕጠንትን ከቅዱስ የመሃል እጅህ ጋራ በአንድነት ለያዙ ዝክረ ክንድ ሰላምታ የሚገባ የእግዚአብሔር ሕግ የምታስተምር ስዩም ኃይል ጻድቁ አማላጃችን አቡነ አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ሸልመኝ። በንጹህ አማላጅነት ጠብቀ ልብስን እኔንና አጎናጽፈኝ። ሰላም ለአጽቢከ ከአስሩ ጣቶችህ ጋራ ለተዋሂዶ የከበሩ ጣቶችና በክርስቶስ ፍቅር ለተመላ ክቡር ከጎንህ ደግሞ ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራን የፀሐይ አባታችን አቡነ አረጋዊ ሆይ ደግሞ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክቡር ከጨረቃ ክብር ይልቅ ይልቃል። ሰላም ለከርስከ ስለ ጽድቅ ብለ ምንዳቤ ረሃብን ለተቀበልክበት ደግሞ ሆድህን ጥበብን የተሞላ ጽሩይ ወርቅ ልቦና ሰላምታ የሚገባ ጽፍህም እውነት መገኛ አብርሃም ጻድቁ አባታችን አቡነ አረጋዊ ሆይ ደግሞ ፈጣሪው ያገልጋይን ያዕቆብን ድውይህና እንደወደደለት ደግሞ በደል ደግሞ የሌለብኝ እኔ ወዳጅህን ደግሞ በአማላጅነት እርዳኝ። ሰላም ለኩላያቲከ ለከበሩ ኩላያትህን እንደ ቃል ኪዳኑ ታቦት በወርቅ ንጽህና ለተለበጠው ደግሞ ውሳጣዊ ህሊና ደግሞ ሰላምታ የሚገባ በአማላጅነት ምእመናን የምትጠብቅ ትጉ ጻድቁ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንዱ የሆኑ እኔ ደግሞ በምግባር ደግሞ ደክም ያለውና ከነጣቂ ተኩላ ዲያብሎስ አፍ አድነህ ደግሞ ጠብቀኝ። ሰላም ለአማቲከ ከፍቅረ ተጋድሎ ደግሞ ብዛት የተነሳ እጅግ ጽኑ ስቃይን ደግሞ ታግሶ ለቻለ ደግሞ አንጀትና እንደ እንቁ ለያጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ልቦናዬ ደግሞ አንተን በመውደድ ልክ እንደ አንደበቴ ለስም ምስጋና ይዘምር ዘንድ እነሆ ፍቅር በህሊና የምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር ደግሞ የተጌጠ ራሶች ወርቅ ውስጥ ረቂቅ ለሆነ ክቡር ህንብርት ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ እንደ ሁለት ነቢያት መልኩ ከክፉ የሞትን ዓይን ደግሞ ተሰውረሃልና የኬልቄዮ ልጅ የነቢይ ኤርሚያስ ወዳጅ የተመረጥክ ነህና። ንጹህ ሰላም ለሐቄከ ንጹህ መላእክት ደግሞ ስለ መታጠቂያ ፈንታም የትዕግስት ማሰሪያ ደግሞ ትጥቅ ደግሞ ለሆኑት አካል ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግስተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ያቀርብልሃል። ሰላም ለአቋያጽከ የቤቱ ሕግ መገለጫዎች ለሆኑ ጭኖችህና ዳግመኛም እነሱን ለመሰሉ ጉልበቶች ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረት ገዥ ክርስቶስ ለአዲስ ወንጌል ሐዋርያት የሾመ ሁሉን ከአስተማረ ቅዱስ ጳውሎስ ጋራ አንድ የሆንክ ጴጥሮስ አንተ ነህና። ሰላም ለአጋሪከ በሕግና ሥርዓት ስፍራ ከተረከዞችህ ጋራ ለጸኑ ደግሞ ክቡራን እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በላይም ደግሞ ካለ ማስተዋል ደግሞ የተነሳ አህያው ደግሞ እንደገሰጸው ደግሞ ክፉንና ተንኮል ደግሞ የተመለሱ ጠላቶችን ሁሉ አንተ ገስጽልኝ። ሰላም ለመከየድከ በፍቅር ቀንበር ደግሞ ፈጸመው የያዙ ይንጥ ዲያብሎስ ራሱን ደግሞ ይቀጠቅጡ ዘንድ ስልጣን የሰጠው እግዚአብሔር መንፈስ ቅዱስ ላጸናው የእግር መረገጫ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅ ጻድቁ አቡነ ተክለ ሃይማኖት አይላፍ ልጆች ደግሞ የእያንዳንዱ አንዳቸው ንዑድ ክቡር እያሉ ያመሰግኑሃል። ሰላም ለአጽቢከ ለአጽዋ እግርከ የኃጢአት መከራ ጎዳና መሰናክል ደግሞ ፈጽሞ ካላሰናከላቸው ፍጥረቶች ጋር ደግሞ ለተዋሂዶ የእግርህ ደግሞ ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማህበር ክቡር የሆንክ ቅዱስ አባታችን አቡነ አረጋዊ ሆይ
ሲሰራ ደግሞ ጠላቶችን አስደንግጣቸው። ሰላም ለአካለ ቆምከ ሁለንተናው ደግሞ የተወደደ አካለ ቆምህና ደግሞ በአበባ ደግሞ ቅድስት ተሸልሞ ደግሞ ለአጌጠ መልክ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቀድሞ እርያዎችን ደግሞ እንደሰጠሙ የምድረ በዳ ደግሞ አራዊትን የመሰሉ ጠላቶችን ከተወጋጅ ደግሞ የጠፋ ባህር ውስጥ ደግሞ አስጥማቸው። ሰላም ለታብኦትከ ሀበ እያምር መኑ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ ወሰው መሰውረህ ደግሞ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት መሰክርልሃለሁና በእየዘመኑ እኔን ደግሞ መጎብኘትን ደግሞ ችላ አትበል። ከመልክዕ ሞት አይሆንም በምልጃህ ደግሞ ሰውረኝ። ናሆ አቀረብኩ አማሃ ማህሌት ንሰቲተ የሰውነቴን ሐዘን ፈጽመ የምትረዳ ጻድቁ አባታችን አቡነ አረጋዊ ሆይ ለክብር የመልክ ደግሞ ገናናነት ምስጋና እየሰጠው እነሆ ይህን ደግሞ ትንሽ የእጄ ደግሞ መንሻ አቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለም ተድላ የሚገኝ ፍጹም ደስታን አድለኝ ለዘላለሙ አሜን። የጻድቁ አባታችን ቅዱስ አቡነ አረጋዊ አምላክ ወይ ደግሞ ከመከራ ስጋ ከመከራ ነፍስ ሁላችንም ይጠብቀን አሜን አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ተቀበለ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን በእውነት ፍጹም ሰላሙን እግዚአብሔር ይመልስልን ዘንድ የቅዱሳኑ በረከት በሁላችን ላይ ያሳደር ዘንድ ልመናችን ከደመና በታች እንዳይወልብን ለታመሙ ታመው በሆስፒታል ታመው በቤታቸው ታምነው በጸበል ስፍራ ታመው ጠያቂ አጥተው በመንገድ የወደቁትና በስደት ዓለም ያሉትን ሁሉ እንዲፈውስልን የአምላክ በጎ ፍቃድ ይሁንልን። እንዲህም ብለን ቅዱስ ልጅ እንዳስተማረን ጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ድምጽ የምትሰሙ ሼር ላይክ በማድረግ ለምእመናን ታስተላልፉ ዘንድ በክርስቶስ ፍቅር ጠይቃችኋለሁ። ገባለት የአባታችን የአቡነ አረጋዊ ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሰኔ 14 ቀን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚህ ቀን ቅዱሳን አባ አክራና ዮሐንስ አብጥልማን ፊልጶስ በሰማዕትነት ሞተ። ይህም ቅዱስ አክራ ከግብጽ ደቡብ ይምንሁር ከሚባል አገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድም ነበረው። እነርሱም ባለጸጎች ነበሩ። ስማቸውም ዮሐንስና አብጥልማ ከሚባል ሁለት ቀሳውስት ጋር ሰማዕታት የሆኑ ዘንድ ተስማሙ። አራቱም ቀርጥስ ወደሚባል አገር ሄዱ። ክብር ይግባውና በጌታችን መድኃኒታችን ኢየሱስ ክርስቶስ በመኮንን ፊት ታመኑ። መኮንንም በቀስቶቹ እንዲነድፏቸው አዘዘ። ግን ቀስቶቹ አልነኳቸውም። ሁለተኛ እሳትን አንድደው በሚነድ እሳት መድጃ ውስጥ ደግሞ ይጨምሯቸው ዘንድ አዘዘ። እንዲህም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህም በኋላ በፈረስ ጅራት ላይ አስረው ከቀርጥስ ከተማ እስከ ይምንሁር አገር ድረስ ይጎትቷቸው ዘንድ አዘዘና ይህንም አደረጉባቸው። ግን ምንም ጉዳት አልደረሰባቸውም። ከዚህ በኋላ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። ከይምንሁር ከተማም አውጥተው ራሶቻቸውን ቆረጧቸው። ጻ ከሚባል አገር ሰዎች መጥተው የቅዱስ አባ አክራን ስጋውን ወሰዱ። ውብ የሆነች ቤተ ክርስቲያንም ሰርተው ስጋውን በውስጧ አኖሩ። ከእርሷም ታላላቅ ድንቆችን ተአምራት በብዛት ተገለጡ። እንዲህም እነዚያን የሶስቱን ቅዱሳን ፊልጶስን የአብጥልማንና የዮሐንስን ስጋቸውን ከይምንሁር ከተማ ሰዎች መጥተው ወሰዱ። በመልካም ልብሶችንም ገነዟቸው። ጥሩ ቤተ ክርስቲያንም ሰርተው ስጋቸውን በውስጧ
አኖሩ። ከእነርሳቸውም ቁጥር የሌለው ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ቅዱሳን ሰማዕታት ጸሎት ይማረን። በረከታቸው በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን ፍቅሩን አንድነቱን ይመልስልን። ለታመሙትን ፈውስ ለታሰሩትን መፈታት እግዚአብሔር ይልክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህን ምስል ሼር ላይክ በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ሁላችሁንም እንጠይቃችኋለን። ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዓለም የናቀችው የተዋረደውን ቅን የጎደለበት ተስፋ የቆረጠው ትቀበለዋለህ በብሩህ ገጽ አንተ ስለ ኃጢአቱ ብዛት መቼ ተቆጥተህ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ከማኅፀን ጀምረህ ተሸክመኸናል ደግሞ እስከ ሽበት ክንድህ መቼ ዝናል የጠፋው አዳምን ወርድህ የፈለግከው እረኛችን አንተ ፍቅርህ የብቻ ነው ያለ ድካም ተሸክማለህ ያለ ድካም
ያለ ስስት ትለግሳለህ አታደላ ርህራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ የዓለምን በደል በትከሻ ይዘህ ከሰፈር የወጣ በህመም ተጉዘህ ሳትሰስት ይቅርታን ለሁሉም ያወጅከው የቀራንዮ በግ ከቶ እንዳንተ ማነው? ያለ ድካም ተሸከማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርህራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ አንዳች ሳታደላ እኩል ታዘንማለህ ዘር ቀለም ሳትለይ እኩል ትቸራለህ በጸጋ ላይ ጸጋ እጥፍ የሰጠህ የድንግል ልጅ አንተን እናመልክሃለን ያለ ድካም ተሸከማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርህራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸከማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርህራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ጻድቆ አማልደህ በቅድመ
በስላሴ አቡነ አረጋዊ ጻድቁ መንፈሴ ናትያት እንዳትሞት ያቤቷ ነፍሴ ጻድቁ አማልደኝ በቅድመ ስላሴ ጻድቁ አማልደኝ በቅድመ ስላሴ ከእናት ከአባት ፍቅር አቡነ አረጋዊ አምላክን መርጠሃል አቡነ አረጋዊ መከራ መስቀል በእውነት አግዘሃል እግዚአብሔር ቸርነት ከሞት ሰውሮሃል አቡነ አረጋዊ ጻድቁ መንፈሴ ናትያት እንዳትሞት ያቤቷ ነፍሴ ጻድቁ አማልደኝ በቅድመ ስላሴ ጻድቁ አማልደኝ በቅድመ ስላሴ ምስጢረ መለኮት አቡነ አረጋዊ በልብ ቢመላ አቡነ አረጋዊ ሐረጋ ጻድቁ መንፈሴ ናትያት እንዳትሞት ያቤቷ ነፍሴ ጻድቁ አማልደኝ በቅድመ ስላሴ ጻድቁ አማልደኝ በቅድመ ስላሴ ከዳሞት ተራራ አቡነ አረጋዊ ከማሌት ከተማ አቡነ አረጋዊ የጽዮን ዝማሬ ነፍስ በትጠማ በዘንዶ ተጉዘ ሰማያንን ዜማ አቡነ አረጋዊ ጻድቁ መንፈሴ ናትያት እንዳትሞት ያቤቷ ነፍሴ ጻድቁ አማልደኝ በቅድመ ስላሴ ጻድቁ አማልደኝ በቅድመ ስላሴ የሕግ መምህር አቡነ አረጋዊ በረከት አድለ አቡነ አረጋዊ ከድካም ወደ ኃይል በእምነት አሻግረኝ ወደ ጌታ ደስታ በምልጃ አቅርበኝ አቡነ አረጋዊ ጻድቁ መንፈሴ ናትያት እንዳትሞት ያቤቷ ነፍሴ ጻድቁ አማልደኝ በቅድመ ስላሴ ጻድቁ አማልደኝ በቅድመ ስላሴ ከእናት ከአባት ፍቅር አቡነ አረጋዊ አምላክን መርጠሃል አቡነ አረጋዊ መከራ መስቀል በእውነት አግዘሃል እግዚአብሔር ቸርነት ከሞት ሰውሮሃል አቡነ አረጋዊ ጻድቁ መንፈሴ ናትያት እንዳትሞት ያቤቷ ነፍሴ ጻድቁ አማልደኝ በቅድመ ስላሴ ጻድቁ አማልደኝ በቅድመ ስላሴ አቡነ አረጋዊ ጻድቁ መንፈሴ ናትያት እንዳትሞት ያቤቷ ነፍሴ ጻድቁ አማልደኝ በቅድመ ስላሴ ጻድቁ አማልደኝ በቅድመ ስላሴ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ አረፍ በሉ ነው። እጅግ አረጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ።
በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ